ጸልዩ አላቸው አለ። ኦኬ ያው 41 እንቀጥለው። ከእነሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ጽዋ ከኔ ተለፍ ማን ነው ከኔ ውሰድ እያለ ይናገር ነበር። ኦኬ ተረዳከው ወገናችን? ካልሆነ ይከፈትልሃል። ያውኑ ጥቅስ ቅርታ ማን ትሰማለህ? አዋይ የሰማኝ ነበር። ሄሎ ይሰማል? ተቋርጣችኋል። ትሰማለህ? ቀጥል። አይ ከኔ ጋር እያወራህ ስላልመሰለኝ ነው። ይቅርታ። ጥቅሱን ሰማህ? ያነበበው ካላነበብኩ ይደግማል ወይ እጅ ላይ ካለ አንብበው እስኪ። አይ ሰምቻለሁ። አሁን መሰለህ እዚህ ጋር እየሰገደ ሲጸልይ የነበረውን አካል ታመልከዋለህ እኮ ነው ጥያቄ። እና ሌዛ ረግፈው አደቁ። አንተን ሳይ ወርጄ ሞዴሬተር እየሰራልኝ አይደለም። ልውረድና አንተ ደበል። አይ ሳላ አሰላሙ አለይኩም። እንትን የሚለው አንቀጽ ምንድን ነበረ? የዛችን ቀንም የእግዚአብሔር ስም አንድ ይሆናል የሚለው ምንድን ነበር አንቀጹ? አንድ ይሆናል። እኔ እንጃ። እስቲ ኢብሮ ታውቀዋለህ? ስሙ የዛ ቀን አንድ ይሆናል። ዘካርያስ መሰለኝ። ቆይ ልልሽ እንዴ ልጁ መቶ ወረዳውንም። እሺ ዘካርያስ 14:9 ነው ብቻ። እስቲ ሊሆን እንዴ ይታለ ዘካርያስ ፋይል ላይ አለ ይዤዋለሁ፣ ግን ዝም ብዬ ልክፈትልሽ። 14:9 ዘካርያስ 14:9 እግዚአብሔር በምድር ሁሉ ላይ ነግሣል። በዚያ ቀን እግዚአብሔር አንድ ስሙም አንድ ይሆናል። 14:9 መጣል ሂካን ራዲኤል ይቅርታ ኔትወርክ ነበር መስለኝ ያስወጣኝ። ኦኬ አየ እግዚአብሔር ተመለስ። ኦኬ አለ። እሺ ሂካን አለክ? ወይ ጥቅሱን እኔ ልክፈተው ኢብሮ ስላልተመቸው። የትኛው ስም ነው አንድ የሚሆነው? ያህዌ የሚለው ስም ፕሮፐር ኔሙ ተብሎ ይገመታል። እዛ ላይ ሰማሽኝ ቤቲ? አዎ እንዲሰሙት ነው። እኔማ በደንብ አውቀዋለሁ። እነሱ ኢሳት ይመጣ ምንድን ነው የሚያደርገው ብለው ነው የሚያስቡት። የሚመጣ ቀን ይካኒስ ይታያል። ታብታቡን የሚለውን አንሰው ይብሮ ይታያል። ሉቃስ 22 እንትን 41 ላይ ታብታብ የሚለውን አንሰው ይብሮ። የድንጋይ ወርወራ ያህል ከነርሱ ፈቀቅ ብሎ እየሰገደ ጸለየ አለ። ይሄ አሁን እየሰገደ አካል ታመልኳለህ ወይ ነው ጥያቄ መጀመሪያ። ቶፒካችን መጀመሪያ ነበር። እሺ ድምጽ አይሰማም። ታመልኳለህ በክርስቶስ አምላክነት እዚህ ጋር እየሰገደ ለዛ። እሺ እዚህ ጋር እየሰገደ ሲጸልይ የነበረው ምንድን ነው ምንነቱ? አሁን ስለ ክርስቶስ አምላክነት ከማለት ስለ ስላሴ ሰው መረዳት አለበት። ስለ ስላሴ ያስረዳ ሰው አይደለም። ትንሽ ብዙ ሊያደርግ ይችላል። እናልኩ ስላሴ ማለት በምንነት አንድ በማንነት ሶስት ናቸው። ግን እነሱ እሱን ነገር በደንብ መረዳት ስለ ዲፋይን ማድረጉ ልክ ነው። ጠይቀኝሽ
ስለ ስላሴ ጠይቀኝ እንደገባኝና የፈለግከውን ጥያቄ ጠይቀኝ። አንተ ስለምታምነው እኔ እነግርሃለሁ። አይ መረዳት አታውቀውም ያልከኝ አይደል? መረዳትና ዲፊኒሽን ማድረጉ ትንሽ ልዩነት አለው። ከዛ አንፃር ብዬ እኮ እንደተረዳሁት ቼክ አድርገኝ፣ ጥያቄ ጠይቀኝ አልኩ። በስንት ሰዓት አስረዳሃለሁ። እሺ መጀመሪያ አሁን ለዚህኛው አሁን ቶፒካችን መጀመሪያ ይጠቅማል ብዬ የማስበው የስላሴ ትሪኒቲ ቴዎሎጂ በደንብ መረዳት አለብን ብዬ የማስበው ብዙ ሰዎች እኮ እኔ ምን አልኩህ መሰለህ? እኔ ስላሴ በደንብ ተረድቼዋለሁ። ከፈለክ እንደተረዳሁትና እንዳልተረዳሁት ለማወቅ የፈለግከውን ጥያቄ ጠይቀኝ አልኩህ። አይ ጥያቄ ለመጠየቅ ያልገባኝ እኔ ተረድቼዋለሁ። ስለዚህ እንቀጥል። አሁን እዚህ ጋር ወደዚህ መምጣት ገብቶኛል። አትጨናነቅ፣ ችግር ተረድቼዋለሁ። አሁን እዚህ ጋር እየሰገደ እና እየጸለየ የነበረው ምንድን ነው? ማንነቱ ክርስቶስ ነው። ምንነቱ ምንድን ነው? ማንነቱ ክርስቶስ ነው። ምንነቱስ? ስለ ክርስቶስ ምንነት ስንመጣ በኦርቶዶክስ አስተምህሮ ክርስቶስ ዱዋል ኔቸር አለው። ያ ዱዋል ምንድን ነው? በስማችን ላይ ተዋህዶ የሚለው ከምን የመጣ ነው? የክርስቶስ ለክርስቶስ ማለት ነው። ክርስቶስ የአምላክነት ባህሪና የሰውነት ባህሪን አዋህዶ ነው ተዋህዶ የሚለው ስያሜ የመጣው ማለት ነው። ስለዚህ መጀመሪያ አሁን ደግሞ ወደ ምን ይወስደናል? ይሄን ከመረዳት ወደ ምን ይወስደናል? ስለ ክርስቶስ አምላክነትና ስለ ክርስቶስ ሰዋዊ ባህሪዎች መረዳት ይኖርብናል ይላል። ያ ደግሞ መጀመሪያ ችግር የለውም። አሁን ምንድነው ንገረኝ። ምንድነው ወደ ስላሴ ስለሚወስደን ብዬ ነው እኮ። ምንድነው እዚህ ጋር ሲጸልይና ሲሰግድ የነበረው? እዚህ ጋር ሲጸልይና ሲሰግድ የምናየው ክርስቶስን ነው። ልክ ነው። እሱ ብቻ አይደለም። ማንነቱን አይደለም የጠየቀኝ። ልክ ነው። ማንነቱን አይደለም። ምንድነው? እባክህ ሌላ ቦታ አትሂድ እኮ። ምንድነው እዚህ ጋር እየሰገደ እየጸለየ ያለው ምንድነው? ክርስቶስ አሁን ሲሰግድ እናየዋለን፣ ተራብኩኝ ሲል እናየዋለን። ከዛ ደግሞ የሞቱ እኔ አየነው አላየነው አይደለም። ምንድነው? አረ ወገን እንዴ ምንድነው እዚህ ጋር የሚሰግድና የሚጸልየው? ክርስቶስ ዱዋል ኔቸር ነው። ማነው አላልኩክም? ምንድነው? ዱዋል ማነው አላልኩክም? ምንድነው እኮ ምንድነው? ምንድነው እዚህ ጋር ሲሰግድና ሲጸልይ የነበረው ምንድነው? ምንነቱን ለምን አልነገረኝም? ዱዋል ኔቸር ምን ዱዋል ኔቸር ማለት ቴንክ ዩ። እሺ እዚህ ጋር ስለዚህ ሰው እኮ ገባኝ። እዚህ ጋር አምላክ ፍጹም ሰው ፍጹም አምላክ ፍጹም ሰው የሆነ ኢየሱስ ክርስቶስ እየሰገደና እየጸለየ ነበር። ወደ ማን ነው የሚጸልየው? ወደ መጸለዩ ስንመጣ መጀመሪያ ሪሌሽንሺፓቸውን መረዳት ይኖርብናል። ችግር የለውም። ወደ ማን ነው የሚጸልየው? ወደ አብ ሲጸልይም አይተነዋል። አምላክን ሲል አይተነዋል። ቴንክ ዩ። ቆይ አሁን መረዳት ያለብን ቆይ ታስረዳኛለህ። አሁን እኔ ስማ ልንገርህ ብራዘር፣ እኔ ክርስቲያን የነበርኩ ልክ እንዳንተ ሳስረዳ የኖርኩ ሰው ነኝ። ሀሳቡን ስለምረዳው ሀሳብን በተሳሳተ መንገድ ከተረዳሁት ታስረዳኛለህ። በቃ የምናውቀውን ሀሳብ ላይ ነው እያወራን፣ አዲስ ነገር አይደለም። ስለዚህ እዚህ ጋር እየሰገደ ያለው ፍጹም አምላክ ፍጹም ሰው ነው አይደለም? ብዙ ሰው ከታች ሆኖ ስለሚሰማ ለዛ ብዬ ነው እንጂ እነሱን ማስተማር ከፈለክ ላይፍ ትከፍትና ትጠራቸዋለህ፣ ከዛ ታስተምራቸዋለህ በሰፊው። ይቅርታል። አሁን የተጠየቀውን መልስ። ሲሰግድለትና ሲጸልይለት የነበረው አካል ምንድን ነው? ሲሰግድና ሲጸልይ የነበረው አሁን ክርስቶስ አምላክ አለው ወደሚለው ነው አይደል? ወደሚለው ሄሎ ይሰማሉ? ይሰማል። ሲሰግድለትና ሲጸልይለት የነበረው አካል ምንድን ነው? ማንነቱ አብ ነው አልከኝ። ምንድን ነው አብ? ምንድን ነው እኮ ምንድን ነው? አብ አምላክ ነው። አብ ምንድን ነው ያልከኝ መሰለኝ። አብ እሺ። ስለዚህ እኮ መልሰክ ነው የምታብራራው። አብራርታ አትመልስም እዚህ። ምክንያቱም ማብራሪያውም በቦታው ሳይሆን ይቀርና ዝም ብሎ ወሬ መስማት ነው የሚሆነው። ስለዚህ ትመልስና ማብራሪያ ነው የምትሰጠው። ስለዚህ አንተ በመልስክ መሰረት እዚህ ጋር አንድ አምላክ ወደ አምላክ እየሰገደ እየጸለየ ነበረ ብለን መረዳት እንችላለን። ወደ ሌላ አምላክ ወደ ሌላ አምላክ አሁን ይሄ ስላሴን አስተምሮ ካለ መረዳት ነው እንጂ ወደ ሌላ አምላክ አይደለም። ኦኬ። እዚህ ጋር አምላክ ለራሱ ነበር እየሰገደ የነበረው። ቆይ አምላክ ለራሱ ነበር እየሰገደ የነበረው? ወልድ የራሱ የሆነ አካል አለ። አካል ማለት ደግሞ ቅድም አይደለም። እዚህ ጋር ሲሰግድ የነበረው አምላክ ወደ ራሱ አምላክነት ነው እየሰገደ ያለው። ወደ ራሱ አምላክነት ሳይሆን በአብና በወልድ መካከል የተለያየ አካል ስላለ በሁለቱ መካከል ሪሌሽን
አካሉ ምንድነው? አምላክ አይደለም? አካሉ አምላክ አይደለም? አካሉ አምላክ አይደለም? አምላክ እንደሆነ ያደረገው አካሉ ሳይሆን መለኮት ነው። በተለያየ አካሉ አምላክ አይደለም ወይ? አካሉ ማለት አካል እንዴት ይረዳኝ? ወልድ ማለት ነው። አካል ማለት ወልድ ደግሞ አምላክ እኮ። ቆይ ችግር የለውም። ወልድ አምላክ ነው ወይስ የአምላክ አንዱ አካል ነው? ወልድ አምላክ ነው። የአምላክ አንዱ አካል አይደለም? አይ አምላክነት ማለት ባህሪ ነው። መለኮት ነው። መለኮት ደግሞ ሶስት አካል እኮ ገባኝ። ስለዚህ ወልድ የሆነው አምላክ ወደ ወልድ የሆነው አምላክ ወደ ሆነው አብ እየሰገደ እየጸለየ ነበር እዚህ ጋር ጥቅስ ላይ። አዎ፣ ግን ወደ ሁለት አምላክ ነው ማለት ነው እኮ። አንድ አድርግልና እስቲ ያሳየን። አሁን አንድ አድርግልን እኮ አንድ አድርግልን አሳየን። አንተ ከእጅህ ጋር ማውራት ብታወራው እጅህ ልፍ አንተን አያዋራህማ። የተለያየ አካል ሁለት አካል አይደለም። አብና ሁለት አካል እኮ ግን አካል ስለላቸው ማለት ነው። የተለያየ አካል ስለላቸው በአብና በወልድ መካከል አንድ ስለመጠለዩ ሰውን ይመጣው እንታለ አብ ወልድ ጋር ያወራቻል። ወልድ ታባ ማውራት ነው እንደ ቃላዊ ያወራቻል። ሪሊጂስ የመጣው ደግሞ ይረብሻል። የመጣው ደግሞ የተለያየ አይነት አካል ከመኖራቸው የተነሳ ነው ማለት ነው። ከተፈጠረ ነገር እዚህ የተለያየ አምላክ ነው አልከኝ እኮ። ኢንዲፔንደንትሊ ሪሌት ሊያደርግ ይችላል። ከዛ አንፃር አካሉ አምላክ ነው አልከኝ። አካሉ አምላክ ነው አልከኝ። አካሉ አዎ፣ እዚህ ጋር አካል ቆይ እዚህ ጋር አካል ነው እየሰገደ እየጸለየ ያለው ወይስ አምላክ ነው? አሁን ዱዋል ኔቸሩን ካለመረዳት ነው ማለት ነው እኮ። ገባኝ። አካል ነው ወይስ አምላክ ነው ሲጸልይ የነበረው ከነ ዱዋል ኔቸሩ ራሱ እኮ። ዱዋል ኔቸር ያለው ነገር ዱዋል ኔቸር ያለው ይሄን ነው ማለት ነው ስናየው። አሁን ጌታ ሰጠኝ ነው እንጂ ለምሳሌ ጌታ ብቻ አይደለም እኮ ማምለኩን መፍቀዱን ብቻ አይደለም። ለምሳሌ ክርስቲያኖች ክርስቶስን አምላክ ነው ብላችሁ ተቀብላችሁ አምላክ ደግሞ ሲጠማ ደግሞ እናያለን። ለምንድን ነው የጠማው ለተጠየቀኝ ተጠማው ሲታየው ደግሞ ያ በሰዋዊ ባህሪው በቃ ችግር የለውም። በቃ ሲጠማ አረዘምኮ ጥቅስ እንቀይር። አይ ጥቅስ እሺ ደስ እንዳለ እሺ። ግን ሌላ ጥቅስ ከሚያመጣ ጊዜ ከሰጣችሁኝ ያው ያነሳው ሀሳብ ላይ መረዳት ያለብን ምንድነው? ያው እንዳልኳችሁ ነው። ዱዋል ኔቸር ስለ ክርስቶስ ዱዋል ኔቸር ስናወራ መጥቻለሁ አምላክ ነው አንድ መጥረን እዚህ ያለው ወጥቶ ማለት እሰማለሁ። አዎ ትሰማለህ። ኦኬ። በእናንተ ሃይማኖት እግዚአብሔር የማርያም ልጅ ነው? ወልድ የማርያም ልጅ ማለት እግዚአብሔርስ? እግዚአብሔር ማለት መለኮት ደግሞ አብሮ ነው። ሰማን ግን ትንሽ ድምጽ ታፍኗል። ይሰማ አሁን አይሰማ? ይሰማል አሁን። እግዚአብሔር የማርያም ልጅ ነው። ይሄን የጠየቁት ጥያቄ። እሺ 30 ሰከንድ መለኮት ስንል አብን ወልድ ነው ሼር የሚያደርጉት ነገር ነው። ከዛ የተገለጠው ግን ወልድ ነው። ስለዚህ ወልድ የማርያም ልጅ ነው ይቀጥላል። አካል ስላለ እግዚአብሔርስ ብዙ ነገሮችን ሊያደርግ ይችላል። በተለይ አካሉ ከድንግል ማርያም ተወልዷል። አገባኝ። እሱን እናውቀዋለን። አሁን እኛ እግዚአብሔር ነው እግዚአብሔር ነው ጥያቄ። እግዚአብሔር ገባኝ። ወልድ ልጇ ነው። እግዚአብሔር ልጇ ነው። ወልድ ማለት መለኮት አይደለ? እግዚአብሔርነት ማለት ማለት ገባኝ። እግዚአብሔር ማለት ግን ሶስትም ነው። ልክ ነው። ልክ መሆኑን ነው። እግዚአብሔር ልጇ ነው ወይ? ቴንክ ዩ። አንደኛ ጢሞቴዎስ የአምላክ እናት መስለን ያ ደግሞ የወልድም የመንፈስ ቅዱስም የአብም ስለሆነ አብን ስናየው መለኮት እንለዋለን፣ ወልድም መለኮት እንለዋለን፣ መንፈስ ቅዱስም እንደዛው። ለምን መለኮት ሶስቱም ጋር ሼር የሚያደርጉን ነገር ስለሆነ ማለት ነው። ገባኝ። አሁን የጠየኩ ጥያቄ ምን መሰለህ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ነው ይላል። እዚህ ጋር በእግዚአብሔርና የተባለው እግዚአብሔር የማርያም ልጅ ነው? እግዚአብሔር ክርስቶስ የማርያም ልጅ ነው። ግን ሁለት መካከለኛ ነው። እዚህ ጋር በእግዚአብሔር የተባለው እግዚአብሔር አለን በእግዚአብሔርና በሰው መካከል በእግዚአብሔር የተባለው የማርያም ልጅ ነው። ስለ እግዚአብሔር የማርያም ልጅ ታይታለህ። ግን ሰው እግዚአብሔር የማርያም ልጅ ነው የሚለውን ስታነሳለህ ቆይ አንዴ ይስሐቅ አለክ? ይስሐቅ ቆይ አንዴ ይስሐቅ አለክ? ይስሐቅ
ይሄን እንትን በለው። እኔ ጋር ትንሽ የሚረብሽ ድምፅ አለ፣ የሆነ የሚንኳኳ ነገር አለ። ከምረብሻቸው ይሄን ጥቅስ ቀጥሎ ይዛል። እሺ አንድ እግዚአብሔር አለና የተባለው አንድ እግዚአብሔር የተባለው ማን ነው? ይቀር አንድ እግዚአብሔር የተባለው እግዚአብሔር ነው። በመለኮቱ ማለት ማን ነው ያልኩ? ምንድነው ሳይም ማን ነው? ምንድነውንማ እየጠቀሰልህ ነው እዛ ጋር እግዚአብሔር ብሎ ማን ነው እያልኩ ማን ነው? አንድ እግዚአብሔር አለና የተባለው ማን ነው? እግዚአብሔር ነው። እኔ እንጃ ጥያቄን ስላላገኘሁትኝ አንዴ ጠይቀኝና ከዛ ለመመለስ እንሞክር። ይቅርታ። ኦኬ እግዚአብሔር ተብሏል እዚህ ጋር። እግዚአብሔር የተባለው ማን ነው? ምንድነው ሳይም ማን ነው ነው ጥያቄ። ማንን ነው? ወልድ ነው? መንፈስ ቅዱስ ነው? አብን ነው ወይ? ማን ነው እግዚአብሔር የተባለው? እሺ እዚህ ጋር ለመለኮቱ የተጻፈው ወደ ቆሮንቶስ ሰዎች ነው እና እዛ የቆሮንቶስ ሰዎች ላይ ማስረዳት የፈለገው የክርስቶስን ሮል ነው። በስላሴ ውስጥ የክርስቶስን ሮል እያስረዳቸው ነው ያለው እዚህ ጋር እና ምን እያስረዳቸው ነው ሳይሆን ምን እያስረዳቸው ነው ሳይሆን ማን ነው እያልኩ ነው። እግዚአብሔር የተባለው ማን ነው? ምን እያስረዳቸው ነው ቢሆን ኖሮ ጥሩ ጥያቄ። እግዚአብሔር ማን ነው ነው አይደለም። እግዚአብሔር የተባለው ማን ነው? እዚህ ጋር እግዚአብሔር ተብሎ የተጠቀሰው እዚህ ጋር እግዚአብሔር ብሎ የተጠቀሰው አሁን የተለያየ አይነት አካል ስላላቸው ነው። አልተረዳውም። ይቅርታ እኮ ማን ነው እግዚአብሔር የተባለው? እዚህ ጋር አንድ እግዚአብሔር አለና የተባለው ማን ነው? በጣም ቀላል ጥያቄ። አሁን ስለ ፐርሰን ስናወራ ለይተን ማጥራት ስለምንችል ለይተን መጥራት እንችላለን። የትኛው ፐርሰን ነው እግዚአብሔር የተባለው? እዚህ ጋር እኮ እዚህ ቆሮንቶስ ሰዎች አምላክ አለን ብሎ የሚጠቅሱት የነበረው ነበርና ስለሱ እያስረዳቸው ስለሆነ ግን ደግሞ በዛ ውስጥ ደግሞ የክርስቶስን ሮል ለማስረዳት ስለፈለገ ፕሊዝ ሃይከን ሮሉን አይደለም የጠየቅኩት። እኔ የጠየቅኩት አንድ እግዚአብሔር አለና የተባለው ማን ነው? ከሶስቱ የትኛው ማንን ነው? አንድ እግዚአብሔር ይላል ቆሮንቶስ ሮሉን ጠይቀው ነው የተመለሰላቸው። ጳውሎስ የመለሰላቸው ለዛ ነው እኮ ማን ነው? እሺ አሁን አንድ እግዚአብሔር አለና የተባለው ማን ነው? እግዚአብሔርን ነው። እግዚአብሔር አብን መሆን ይችላል። እግዚአብሔር አብ ስናነሳ አሁን እንዴት ነው እኛ ከእግዚአብሔር አብ ጋር ተጣልተን ነበረ በኃጢአታችን። ከዛ ግን ክርስቶስ ግን መካከለኛ ሆኖ ከእግዚአብሔር ጋር አታረቀን። ግን በሌላ ቦታ ላይ ደግሞ እናስታረቀ እያልኩ አይከን ራሱ አይ ስለ ጥቅሱ ስለጠየቅኝ ነው። ይቅርታ እኮ ጥቅሱ ላይ አንዱ እግዚአብሔር የተባለው ማን ነው እኮ? አንድ እግዚአብሔር አለን። ስለ እግዚአብሔር ስለ መለኮቱ ነው እየተወራ ያለው። ክርስቶስንም እኮ ሶስቱን ነው አንዱ ነው። ቀላል አድርግልህ። አንድ እግዚአብሔር የተባለው አብ፣ ወልድ፣ መንፈስ ቅዱስ ናቸው። አዎ የምናነሳው አሁን ምንድነው ግን ስለ እግዚአብሔርነቱ ስናወራ አሁን ሌላ ጥቅስ ላይ ብትሄድ እኮ ምን ይልሃል? ከራሱ ጋር አስታርቀን ማለት ማብራሪያውን በኋላ ትሰጣለህ። እኔ ጠየቅኩን ለምን አትመልሰው? ስላልተረዳሁት ነው። አንድ እግዚአብሔር የተባለው ማን ነው? ሶስቱንም ነው ወይስ ደግሞ አንዱን አካል ነው? ከሶስቱ አካል አንዱን ነው ወይስ ደግሞ ሶስቱንም? አሁን ነጣጥለን አናየውም። አሁን ለምሳሌ ካልነጣጠልክ ሶስቱንም ነው። አይ ካልነጣጠል ከባባሌ እንዴት ነው? አሁን አጭር ጊዜ ስለሰጠኝ ለዛ ነው ለማብራራት ያልተመቸኝ እንጂ አሁን አሁን አንተ እንትን ግራ እያጋባህ ነው። ቆሮንቶስ ሰዎች አማኞች ናቸው እና ቆሮንቶስ ሰዎች አማኞች ናቸው፣ ግን እየሰበካቸው ያለው ስለ ክርስቶስ ነው። ስለዚህ መጀመሪያ ስለሚያምኑት ነገር ጠቀሰላቸው። የሚያምኑት ነገር ደግሞ ከኛ ጋር ጥል እንደነበረውና ያንን ጥል ለማብረድ ክርስቶስ እንደነበረ ጥያቄ ምንድነው? ኮንቴክስቱን ለማስረዳት ስለሞከርኩኝ ነው። ጥያቄ ምንድነው? እኔ ምን አልከኝ? እኔ ጠየቅኩ ምንድነው? እዚህ ጋር እግዚአብሔር የሚለው ማን ነው? እግዚአብሔር ማን ነው አልከኝ። ማንን ነው እግዚአብሔር ያለው? እሱ መልስልኝ። አንተ ምንድነው ሮሉ ምናምን ሳይሆን ማንን ነው እኮ? ቆሮንቶስ ሰዎች አምላክ አለን ብሎ የሚወስዱት ነበረ እና ጳውሎስ እዚህ ጋር ማንን ነው? እሱን ንገረኝ። አይከን እኮ እግዚአብሔር ብሎ ጠቀሰው እሱን ነው እኮ። ማንን ነው አልገባኝም። ማንን ነው ማለት? እሺ ወይ ትንሽ ወይ ቀየር ለማለት ሞክራለሁ። ጥያቄ ይሄን ትንሽ ግልጽ አደረኩልህ እኮ። አብን ነው ወልድ ነው መንፈስ ቅዱስ ነው ወይስ ደግሞ የቱን? እግዚአብሔር አብን ነው። እነሱ ግን እግዚአብሔር አብ ብሎ አይደለም ያምኑት የነበረው። ለዛ እኮ ነው አሁን እግዚአብሔር አብን ያልኩት። ለምንድን ነው? ለምሳሌ በብሉይ ኪዳን ላይ እግዚአብሔር አብ በእምነቱ አንተ በምንድን ነው የምታውቀው? አልነበርክ የዛሬ 2000 ዓመት? ቀጥታ መልሱን አትመልስ። በተጻፈልን ነገር ነው። አይ በተጻፈልን ነገር ብሎኛል። መለሰው መጨረሻ ላይ መለሰው። ስለዚህ አብን ነው አይደል? አዎ። ግን አሁን ለማራራ ጊዜ ትሰጠኛለህ? ቆይ አይደለም፣ እየተስማማን አንድ እግዚአብሔር አለ ያለው አብን ነው።
አንድ እግዚአብሔር አለ የሚለው እዚህ ጋር አሁን ቆሮንቶስ ሰዎች እግዚአብሔር ብለው ይጠቅሱት የነበረው ወዴት ነው የምትሄደው? አብ ነው ወይስ አው ካልክ በኋላ ሌላ ለቀይረው ነው? አይ አሁን እኛ አብ ነው ልንል እንችላለን፣ ግን የሥላሴ አስተምህሮ ስላልነበራቸው እንችላለን ሳይሆን አሁን ይኸውልህ እንችላለን ምናምን ነገር አትቀይረው። አሁን አብን ነው ካልከኝ አብን ነው ብለኝ እንቀጥል፣ ወይ ደግሞ አብ አይደለም ካልከኝ ደግሞ እንትን እንበል። አብን ነው ብለሃል፣ በሱ እንቀጥል። አብን ነው አንድ እግዚአብሔር ያለ አሁን ሰውን ግራ እንዳያጋባ ብዬ ነው እንጂ ጥያቄውን አሁን እሺ፣ ጥያቄውን ግልጽ ካረክልኝ እግዚአብሔር አሁን እዛ ጋር ምንድን ነው የተጻፈው? እኮ ለእኛ አይደለም አይደለ? ለቆሮንቶስ ሰዎች ነው የተጻፈላቸው ይሄ መልእክት። ለቆሮንቶስ ሰዎች የተጻፈላቸው እኔ እሺ፣ ለቆሮንቶስ ሰዎች ነው የጻፈው። እሺ፣ የቆሮንቶስ ሰዎች ይህንን ጥቅስ ሲረዱ አንድ እግዚአብሔር ብሎ ያላቸው ማንን እንደሆነ ነው የሚረዱት? አንተ በምታውቀው ማለት ማንን ነው የሚረዱት? እኮ ከዚህ በፊት አንድ እግዚአብሔር አለን ብሎ የእነሱን እምነት ነው መልሶ ሪስቴት እያደረገ ማንን ነው እሱን እኮ እየጠየኩ ማንን ነው አብ አንድ እግዚአብሔር አለ ሲል ማንን ነው? አሁን ከጠየቀኝ ቅድም እኮ አስረዳው። አሁን ላይ ከሆነ መጠየቀኝ እግዚአብሔር አብ ነው እልሃለሁ። ግን እዚህ ጋር የማስረዳት የፈለገው ስለ አብና ስለ ወልድ እንዴት በአብ መሀል እሺ በቃ ተውኩት። ስንት እግዚአብሔር አለ? ስንት እግዚአብሔር አለ? አንድ እግዚአብሔር ነው ያለው። አንድ እግዚአብሔር አለ። ኦኬ፣ የቱ ነው አንዱ እግዚአብሔር እዚህ ጋር የተጠቀሰው? ስለ እግዚአብሔርነት ስናወራ አንድ ነው ያለው። ስለዚህ የቱ ነው ስለኝ እግዚአብሔር ነው እዚህ ጋር የተጠቀሰ ያለው። ስለዚህ ሶስቱንም ነው የሚጠቅሰው? አዎ፣ ግን እዚህ ጋር እሱ ግን ማስረዳት የፈለገው እሱ ስለ ሶስቱ አይደለም። ምክንያቱም እነሱ እኔ ማስረዳት የፈለገው ለምን ትለኛለህ? አይከን እሺ፣ በቃ ተው። በኮንቴክስት አይደል መረዳት ያለብን ወይስ ዝም ብለን እንዴት አድርገን እንረዳዋለን? አይደለም ማስረዳት የፈለገው ግን ብለህ ሌላ ነገር ትጨምርበታለህ። ቲፕ አትስተው ለመጽሐፉ፣ የራስህ ከኪስ አውጥተህ ቲፕ አትስተው። የተጻፈውን ብቻ ማንበብ ይበቃል። ለማንኛውም አንድ እግዚአብሔር አለ ካልከኝ ይህ አንዱ እግዚአብሔር ተሰቅሏል። በመለኮቱ እግዚአብሔርነት ያለው ክርስቶስ ነው የተሰቀለው እና ልክ ነህ። እግዚአብሔር ተሰቅሏል። አዎ፣ ግን የተሰቀለው ክርስቶስ ነው። ክርስቶስ ደግሞ እግዚአብሔራዊ ባህሪም መለኮታዊም ባህሪም ሰዋዊም ባህሪ አለ። ግን ተሰቅሎ ያዳነን ሰው ነው ወይ ካልከኝ ሰው አይደለም፣ መለኮት ነው። መለኮት ደግሞ ሊሰቀል አይችልም። መለኮት ደግሞ ያልተሰቀለ እግዚአብሔር አለ። ያልተሰቀለ እግዚአብሔር አለ። ልክ ቅድም ስለ ክርስቶስ ሰውነት ስናወራ ሰው የሆነው ወልድ ነው። አብና መንፈስ ቅዱስ ሳይሆኑ ሰው መሆን የቻለው በተለየ አካሉ ሰው የሆነው ወልድ ነው እንዳለ፣ በተለየ አካሉ የተሰቀለውን ደግሞ ወልድ ነው ክርስቶስ ነው። በተለየ አካሉ እግዚአብሔር አለ ወይ? አይከን አዎ፣ የተሰቀለው ክርስቶስ ማለት በተለየ አካሉ የተሰቀለው ክርስቶስ ነው። ያ ደግሞ ወልድ ማለት ነው። የተሰቀለው ወልድ ነው። ያልተሰቀለ እግዚአብሔር አለ ወይ? የሥላሴ አረዳድ እኮ ትንሽ ብዥ ስላለ ነው እንጂ አሁን እዚህ ጋር ማን ያስረዳ? ስለዚህ ኮንሴፕት ከመጽሐፍ ቅዱስ አይ ከየት እንደተረዳ ስናቅ ጥሩ ግራውንድ ይኖረናል። ማን ያስረዳ? ርዕሱ ይቀየራል። ርዕሱን ጥሶት ነው የሚሄደው። ጣልቃ አትግቡ። ማናችሁም ብትሆኑ ሙስሊሞችም ክርስቲያኖችም ጣልቃ እንዳገቡ ሰይፋቸዋለሁ። ርዕሱ እንዳይቀየር ያልተሰቀለ እግዚአብሔር አለ አይከን? እሱን መልስልኝ። እሺ ልቀጥል? አዎ፣ ያልተሰቀለ እግዚአብሔር አለ። አዎ፣ ስጋ ያልሆነ እግዚአብሔር እንዳለው እግዚአብሔር ስንል ስለ መለኮት ነው። ያ መለኮት አብም ወልድም እንደምናነሳው መንፈስ ቅዱስም ነው። ልክ ነህ አይከን? አዎ፣ ልክ ነህ። ቀጥታ ለምን አትመልስም? እንግዲህ እንትን አዙሪት አታደርገው። ያልተሰቀለ እግዚአብሔር አለመልስልኝ እንዳሆነብኝ ብዬ ነው እኮ የሶር ነው ጥያቄ እንዳይሆን ብዬ ነው። ለዛ ነው እኮ የሰው ነው የጠየቅኩ። ያልተሰቀለ እግዚአብሔር አለ እንዳባራው ተፈጠኝ። እሺ ችግር የለውም። አይ ጥያቄ እንድትመልስ ነው ፈልገው። ማብራሪያ ሰው ያልሆነ ምድር ላይ ያልተመላለሰ ያልተሰቀለ እግዚአብሔር አለ። አዎ፣ ያ ግን ከወልድ የተለየ እግዚአብሔር ማለት አይደለም። መለኮት አንድ ሰው እሱ አሁን ያልጠየቅኩን አትመልሰው። ስለዚህ ያልተሰቀለ ሰው ያልሆነ እግዚአብሔር አለ። ልክ ነህ? አዎ፣ በተለየ አካሉ የተወለደው የተጠመቀው የተሰቀለው ወልድ ነው። እኔ የምለው አይከን አብና መንፈስ ቅዱስ ስጋም አልለበሱም። አይከን ተሰቅሎ ያዳነው ወልድ ነው። አዎ ልክ ነህ። ቀጥታ ከመለስክ አያስቀጣም። ቀጥታ መልሰው የምጠይቅህን ማለት ነው። ማብራሪያ ስጠይቅም ማብራሪያ ትሰጠኛለህ። ያልተሰቀለ እግዚአብሔር አለ ወይ ስልህ
ጥያቄው ቀላል ነው። ወይ አለ ነው የምትለኝ ወይ የለም ነው የምትለኝ። በጣም ብዙ ትሄድና እኔ ራስዋል መልሱን ራሱ ምን ነበር የመለሰው የሚለውን ግራ አጋባለሁ እና ግራ እንዳልጋባ ጥያቄ ይመልስልኝ። ያልተሰቀለ እግዚአብሔር አለ? አለ። ቴንክ ዩ። የተሰቀለ እግዚአብሔር አለ? በስጋ የተገለጠ? ኦኬ። ስለዚህ የተሰቀለና ያልተሰቀለ እግዚአብሔር አለ አይደል? አምላክ በምለው አስተካክል። ኢሳያስ ሚት አደርግ አምላክ በምለው ታስተካክል። የተሰቀለ አምላክና የተሰቀለ አምላክ ብለህ አስተካክል። ልሰይፍ ነው ተሰየፍ ካየ ኦኬ ቴንክ ዩ ሃይከን። አሁን አንድ የተረዳሁት የተሰቀለ እግዚአብሔር አለ። ትንሽ ቀነስ አድርጉት እሺ፣ አትንጫጩ። እኔ የተኙ ሰው ይቅርታ እሺ። እንትን ስልክ ላይ የድምጽ መቀነሻ አለች እና እሷን ንካት። እሺ ሃይከን ያልተሰቀለ እግዚአብሔር አለ፣ የተሰቀለ እግዚአብሔር አለ። ልክ ነኝ? ተሳስቻለሁ? ልክ ነህ። ልክ ነኝ። ስንት እግዚአብሔር አለ? አንድ እግዚአብሔር። የተሰቀለው ወይስ ያልተሰቀለው? ስለ እግዚአብሔር ነው ስናወራ መለኮት ነው። አሁን ጥያቄው እኮ ልክ አይደለም ወንድሜ። ትንሽ አንድ ደቂቃ እንኳን ስለ ለማስረዳት በየሱር ነው አይመስልም? የተሰቀለው ነው ያልተሰቀለው? አንዱ አንድ እግዚአብሔር መለኮት የሁለቱም ነው የሶስቱም ነው መለኮት ማለት። ስለዚህ መለኮትን መንከፋፈል አንችልም። የወልድ ነው ወይስ መንፈስ ቅዱስ ነው ማለት አትችልም። መለኮት የቱ ነው? ኖ አንዱ እግዚአብሔር የቱ ነው? የተሰቀለው ነው ያልተሰቀለው? አንዱ ስለ እግዚአብሔርነት ስናወራ መለኮት ነው። ያ መለኮት ደግሞ አንድ ነው። ወልድም መንፈስ ቅዱስም አንድ መለኮት ነው ያላቸው። ስለ ስላሴ መጀመሪያ ብትጠይቀኝ ይሻላል አይመስልሽ? እሺ የወልድም የመንፈስ ቅዱስም አንድ መለኮት ነው ያለው ብለህ ነው የምታምነው? አዎ። የአንዱ መለኮት ተሰቅሏል? ተሰቅሏል። መለኮት ተሰቅሏል። አዎ። የአብ የወልድ መንፈስ ቅዱስ መለኮት ተሰቅሏል? አዎ። አይ ለብቻ ይቅርታ፣ ጥያቄ ልክ ነው ግን አንዴ ጥያቄ ልክ ነው ግን የአብና የወልድ መንፈስ ቅዱስ መለኮት ማለት ሳይሆን የምንለው የአብን መለኮት የወልድ ነው፣ የወልድን መለኮት የመንፈስ ቅዱስ ነው። መለኮት አንድ ስለሆነ ማለት ነው እንጂ የአብ መለኮት ለብቻ የወልድ መለኮት ለብቻ የምንለው የለም። ስለዚህ ለብቻ ስለሌለ ይህ አንዱ መለኮት ተሰቅሏል። የአንዱ መለኮት ተሰቅሏል አዎ፣ እንጂ የወልድ መለኮት የመንፈስ ቅዱስ መለኮት የምንለው የለም። ስለማይለዩ የአብ የወልድ መንፈስ ቅዱስ መለኮት ተሰቅሏል። ግን በተለይ ስለ አካል ካወራን ደግሞ በተለየ አካሉ ተሰቅሎ ያዳነን ደግሞ ወልድ ነው ክርስቶስ ማለት ነው። ኦኬ ኢብሮ ትቀጥላለህ? እኔ ገባኝ። በቃ የአብ የወልድ መንፈስ ቅዱስ እኔ ልጠይቀው አንዴ ፕሊዝ ይካን ይሄን ኮንሴፕት ማን ያስረዳ? መልስ ነው የምፈልገው። ማን ያስረዳ? እንደዚህ አድርጎ መልሱን ንገረኝ። ይሄንን ኮንሰፕት የተረዳ ነው ኮንሰፕት። እሺ ምናምን እኮ አያስፈልግም። እሺ እኮ አያስፈልግም። ይሄን ኮንሴፕት ማን ያስረዳ? እናቴ፣ አባቴ፣ ቤተክርስቲያን፣ ቄስ ወይ መጽሐፍ ቅዱስ? አንድ መልስ ነው ይሄ። ያ ምናምን አይደለም። ማን ነው ይሄን ነገር ያስረዳ? ይሄን ነገር የተረዳው ግን ቤተክርስቲያኖቹ ማን አስረዳቸው? ቤተክርስቲያን ደግሞ ቤተክርስቲያንን ያስረዳችን በመጽሐፍ ቅዱሷ ነው። መጽሐፍ ቅዱሱ ግን እንደዚህ አያስረዳ። ቆይ አሁን ሌላ መቼም እንደ ለምንድነው ቤተክርስቲያንም ማናስረዳ ነው ያልኳ? መጽሐፍ ቅዱስ ብለህ ትዘጋለህ። መጽሐፍ ቅዱስ ብለህ ስትዘጋ ምን እልሃለሁ? መጽሐፍ ቅዱሱ ይሄን አያስተምርም ብዬ እዘጋዋለሁ ማለት ነው። ገባ? ቅድም ምን ብለሃል? ይሄ ወደ ቆሮንቶስ ሰዎች ለነሱ ነው የተጻፈው ካልክ ለምንድነው አንተ የምትከተለው? ሉቃስ ለማን ነው የተጻፈው? ለቴዎፍሎስ ነው የተጻፈው። ሙሴ ለማን ነው የመጣው? ለነዛ ለእስራኤሎች ነው። ኢየሱስ ለማን ነው የመጣው? ለጠፉት በጎች ነው የመጣው። ስለዚህ እነዚህ ሁሉ መጽሐፍ ውስጥ ላይ ያሉት ነብያቶች ወይም ምድርን የመጡትና የተመላለሱት ላንተ አልተላኩ ወይም ጽሁፎቻቸው ላንተ አይደለም። ዳይሬክትሊ ምን ማለት ነው? አንተ ከነዛ ነገሮች ትምህርት እንድትወስድ እንጂ ወይም በነዛ ህግጋቶች ወይም በነዛ መርሆች ወይም በነዛ የሰዋዊ ማንነቶች እንድትመራ እንጂ እነሱን እንድታመልክ ወይ እንድትከተል አይደለም። ለማምለክ ከሆነ ከኢየሱስ በላይ አምላክ የተባለው ሙሴ ነው አይደለም? ታውቃለህ ሙሴ አምላክ እንደነበረ ታውቃለህ አታውቅም? ጨርሽና ከዛ ታውቃለህ አታውቅም? ሙሴ ነብይ እኮ ነው። አንዴ አንተ ማን ጠየቀ? ምዕራፍ ማውጣት እችላለሁ። ሙሴ አምላክ እንደነበረ ታውቃለህ ወይስ አታውቅም? ዙሪያ ጥምጥም አትንጠማጠም። እኔ እንደ ወንዶቹ አይደለም፣ ቀጥታ መልስ ነው የምፈልገው።
አይደለም አምላክ የለም አምላክ ሚል ይላል። በቃ ስለዚህ መጽሐፍ ቅዱሱን ስለማታውቁት ከመጽሐፍ ቅዱስ አይደለም መጽሐፍ አንድ አፌ ላይ ለምንድን ነው የምትቆመው? አላቅም መልስ ነው። የለም ሌላ ነገር ነው። ታውቃለህ አታውቅም ነው ያልኩህ። ቆይ ታውቃለህ አንዴ ዝም በል። ታውቃለህ አታውቅም እንጂ አለ የለም አላልኩም። አማርኛ ይገባችኋል አይገባችሁ? ታውቃለህ አታውቅምና አለ የለም የተለያየ ነው። ሙሴ አምላክ እንደነበረ ታውቃለህ ወይስ አታውቅም? የስ ኦር ኖ? ታውቃለህ አታውቅም? አምላክ እንደሆነ አለ። ሙሴ አምላክ ተብሏል። ሙሴ አምላክ ተብሏል፣ ግን አምላክ አይደለም። ኦኬ ኢየሱስ ግን አምላክ አልተባለም ተብሏል። ኢየሱስ አምላክ ተብሏል። ራሱስ እኔ አምላክ ነኝ ብሏል? አዎ እኔ አምላክ ስለ አምላክነቱም ተናግሮናል። አዎ በየትኛው አንቀጽ? አምላክ እንዳልሆነም ደግሞ እኔ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ብሏል። ስለዚህ አምላክ እንዳልሆነም ተናግሯል። ቆይ አትንጨርጨሩ። መጀመሪያ ሂድ መጽሐፉን ቁጭ ብለህ አንብብ። ከዛ ልትወያይ ትመጣለህ። ዴቪድ የምትባል ሂድ ቁጭ ብለህ አንብብ። አንድ ወር ተሰጥቶሃል። ዴቪድን እንዳትነቂ። ዴቪድ እንግዳይ ነው። እኔ ምንም አላረኳቸውም። ለምን ነው የሚንጫጩት? የማያውቁ ከሆነ አናውቅም ይበሉ። አምላክ እንደተባለ መጽሐፍ ቅዱስ ውስጥ ተነግሮናል። ዘጸአት ላይ አይደል እንዴ? እሺ ቀስ ብለሽ አስረጃቸው። እሺ ቤቲ እና ማለት ቀጥታ መልስ እኮ ነው ይሄ። እኛ እኮ ህፃኖች አይደለንም፣ ትልልቅ ሰዎች ነን፣ ወጣቶች ነን አይደል እንዴ? አንዳንድ ጥያቄ በየሶር ነው የማይመለሳልና ኖ እኔ ሁሉ መጽሐፍ ቅዱስን ስናነበው የሶር ነው። እዚያ ኢየሱስ በግልጽ ነግሮናል። ለምን እኔን ጥሩ ጌታ ትሉኛላችሁ? ኤቭሪቲንግ ክሊር አድርጎ እንደዚህ ነው እንዴ? ከይስሐቅ ጋር ዙሪያ በሰከነ መንፈስ ነገር ከይስሐቅ ጋር ጥያቄ ነው የጠየቅኩት እኮ። ጥያቄ ስጠይቀው ቀጥተኛ አስተማሪ ጋር ፈተና ስትፈተን ዙሪያ ጥምጥም ትጠማጠማለህ አትጠማጠምም? ፈተና ወረቀት ይሰጥሃል። አስተማሪ ጋር ፈተና ስትፈተን እንደዚህ አትሽከረከርም። አሁን እንደው እኛ ጋር ውይይት ላይ ሆኖ ነው እንጂ እንደዚህ አይነት ራሱ ሙድ የትም ሲከናወን አይተናል። ልንገር ትሩ ፎል ፎርስ ስትባል አይ ትሩ አሁንም ብልሽ ተረጋጊ ነው። ቆይ እንዴ የምን መረጋጋት የሆነ እንትን ሆነ ስሜታዊ ሆነሽማ አታውሪኝ። ስሜታዊ ስለም አላቅም ከሆነ አላቅም ትላለህ። ሰው የሚያውቅ ሰው ጋር እኮ እንደዚህ አታወራም። የሶር ነው ስትባል የሶር ነው ትላለህ። ይስሐቅን እንደዛ አዛጋችሁት፣ ጃቢርን እንደዛ አዛጋችሁት። ምክንያቱም ኮንክሪት የሆነ ወይም ሶሊድ የሆነ ወይም ጠንካራ የሆነ መልስ ከሌለ አስተምሩን ወይም እስቲ እንጠይቃችሁ ትላለህ። ማን ነው ቄስን ያስተማረው? ቆይ ቄስን ማን ያስተማረው አልኩ። እኛ እኮ ዲያቆኖችን እኮ አወራን። እኔ ቤት ገብተህ ቪዲዮ አለ። እሺ ዲያቆን ጋር ያወራ ነው። ዲያቆን ራሱ አፉ ተሳሰረ፣ መመለስ አቃተው። አስራችሁን ብናመጣችሁ አስራችሁ የተለያየ መልስ ነው የምትሰጡት። አስራችሁ የምትሰጡት መልስ ግን ከመጽሐፍ ውስጥ የለም ነው። እኛም እኮ መጽሐፍ ቅዱስን አነበብ ነው። ኦርቶዶክስም ነበርን። እግዚአብሔር አብ ቤተክርስቲያን አዲስ ገበያም እንመላለስ ነበረ። ሩፋኤልም እንጠመቅ ነበረ። ገባ? ስለዚህ አሁን ወደ ዙሪያ ጥምጥም አይደለም። እኔ ሀሳቤን ጨርሻለሁ። ሂካን እንግዲህ ቄስም አናስረዳው ካልከኝ መጽሐፍ ቅዱስ ታዲያ ለምዶ አንተ መጽሐፍ ቅዱስን አንብበህ ራስህ ማታስረዳው? ገባ? መጽሐፍ ቅዱስን ለብቻ አንብቤ መረዳት ማለት እንደዛ ያደረጉ ሰዎች ነበሩ በሂስትሪ። እንደዛ ማድረጋቸው ደግሞ ወደ ተለያየ አስተምሮ በትኗቸዋል። ትክክለኛ አስተምሮ ነው ያን የጻፈው ሰውዬ ምንድነው ማለት የፈለገው? አይ ስለጠየቀች ነው ይቅርታ። አይ ችግር የለውም እንዲህ እናደርጋለን። ትክክል ነች ሰው በትክክል ነው የጠየቀቻችሁ። ትክክለኛ መልስ ነው ልትመልሱላት የሚገባው። በቃ ሲሪየስ ነው ለዛ ነው ይቅርታ። አይ ተሰጣችኋለች፣ ችግር የለውም እንዲህ እናደርጋለን። አሁን ግን ምን መሰለህ በቃ ባይብሉን የተከተለ ሰው ያው የጃቢር አንድ መርህ አለ፣ ቤቲም የእሷ መርህ ነው። ይሄምና ሁለቱም ክርስቲያኖች ነበሩ እዚያ አጠገባችሁ የምታያቸው እዚህ ጃቢር እዚህ ቤቲም ሪችም ሶስቱም ክርስቲያኖች ነበሩ። በኦርቶዶክስም በፔንቴም ያለፉ ናቸውና ምን መሰለ ወዳጅ በቃ ባይብልን ስታነብ ሙስሊም ትሆናለህ ባጭሩ ማለት ነው። ባይብልን ቁጭ ብለህ ስታነብ ሙስሊም ትሆን። ምክንያቱም ኢየሱስ አንድም ቀን አልሰበከም። አሁን ምን እናደርጋለን መሰላችሁ ጋይስ፣ ጁሙዓ ደርሷል። 10 ደቂቃ ነው ያለኝና አንድ ቀደም የተናገርከው ነገር አለ ቤት የጠየቀችው ጥያቄ ማለት ነው ባጭሩ
ኢየሱስ ያልሰበከውን ትምህርት ትስማማለህ? ኢየሱስ ያላስተማረው ኢየሱስ የሰበከውን ትምህርት ትስማማለህ? የሰበከውን ትምህርት ነው የምከተለው። አዎ እስማማለሁ። ኢየሱስ አምላክ እንዳለው ትስማማለህ ማለት ነው ባጭሩ። አምላክ አለኝ ብሎ አልተናገረም ክርስቶስ። አለኝ ብሎ ተናግሯል። ዮሐንስ ወንጌል ወደ አምላኬ ያለው ስለ ሰውነቱ አሁን ልክ ሰውነቱና አምላካዊ ባህሪ ስላለው ሰዋዊ ባህሪም አምላካዊ ባህሪ ስላለው በሰዋዊ ባህሪ ይጠማል። የቱ ጋር አምላካዊ ባህሪ የቱ ጋር ጥቅስ? አይ አሁን ለምሳሌ ስለ ስላሴ ሁለታችን ምሳሌ ከሆነ ጥቅስ ስጠኝ። ስላሴም ካልክ ጥቅስ ነው መሰለኝ። ነግሮል አስተምህሮ አለ። ስለ ክርስቶስ ዱዋል ኔቸር አስተምህሮ አለ። ሰው ነኝ አምላክም ነኝ ብሎ እንዲጠቅስላ መጠበቅ የለበትም። አስተምህሮ ግን አለ እዛ አለ። እሺ ኬታ መጣ አስተምህሮ ነው የሚገለጸው እንጂ ትክክል ነች። በቃ አየው። እሺ ጥቅስ አለ። አዎ አስተምህሮ የሚያሳይ ጥቅስ አለ። ልክ ነው እኮ ስጠኝ። እሺ የት አለ? ግን ደግሞ ቃል በቃል ግን እንዲህ መጠበቅ የለብህም። የት አለ? እሺ ጥቅሱን ስጠኝ። ችግር የለም። አሁን ቤቲ ትክክል መሆኗን የምታዩት እዚህ ጋር ነው። ቤቲ ስለተቆጣች ምናምን አይደለም፣ ትክክል ነው የተናገረችው። ወላሂ ጥቅስ ስጠኝ በቃ። እሺ ምን የሚል ጥቅስ ነው አሁን? ስለዚህ ስለ ክርስቶስ ሁለት ዱዋል ኔቸር ምንድን ያስረዳል? ዱዋል ኔቸር ስጠኝ፣ ጥቅስ ስጠኝ። ለምን ትክክል አይደለችም ሳይሆን ዴቪ አንተ የኔ እንግዳ ነው። አወራራ ትንሽ የሆነ ፖላይቶን አይቆራት ተፈጥሮዬ ነው። አልተሳደብኩም። ቆይ ዴቪድ ተሳዳቢ አይደለሁም። ከአፌ ምንም አይነት መጥፎ ቃል ወጥቶኝ አያውቅም። አንድ ሰው እንግሊዘኛ ምን ይባላል? the truth is an insult ይባላል። ቆይ the truth is an insult ይላል ፈረንጅ። ምን ማለት ነው? እውነት ለአንዳንዶች ስድብ ናት ማለት ነው። አንድ ሰው ጠንከር ብሎ ቃላቶችን ካወራ ወይም ቃላቶቹ ደግሞ ኮንስትራክት አድርጎ በደንብ ከሰራቸው ወይም አረፍተ ነገሩ ጠንከርከር ካለ ለእናንተ መንደሬ ነው። መንደሬ ናት ላላችሁ የት መንደር ነው ያለሁት? ኢንግላንድ መንደር፣ በርሚንግሃም መንደር? አዎ መንደር ውስጥ ነኝ ያለው። ስለዚህ ሀሳቤን ልንገርህ፣ ሀሳቤን መግለጽ የምችል ሴት ነኝ። አንዴ ዴቪድ ሀሳቤን መግለጽ የምችል ሴት ነኝ። ከዛም አልፎ ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ የሚባል ትምህርት ነው የተማርኩት። ጆሃር መሐመድ፣ መራራ ጉዲና የተማሩት ትምህርት ማለት ነው። ኢንተርናሽናሊም እነ ማርጋሬት ታቸር እነ ናንሲ ፖልሲ የምታውቃቸው ከሆነ ማለት ነው። ስለዚህ ቤቲ ለምን እንደዚህ ያወራች ማለት አትችልም። አልሰደብኩህም፣ አልጮኩብህም። ጥያቄ ነው የጠየቅከው። መልስ ብትሰጠኝ ደስ የሚል መልስ ወይም ሶሊድ ጠንካራ ወይም ኮንክሪት ታውቃላችሁ፣ ኮንክሪት የሆነ መልስ ብትሰጠኝ ምንም ደስ እያለኝ ነው። አጥፍተሻል ከሆነ አላጠፋሁም፣ ሰድበሽኛል ከሆነ አልሰደብኩህም። ስለዚህ አይ አም ናት ሶሪ ላልኩትም ላወራሁበትም ዘይቤ መጽሐፍ አለኝ። አነጋገርና የአኗኗር ዘይቤ ብዬ አንድ ቻፕተር ሰጥቻለሁ። አነጋገር ስለማትችሉ ማህበረሰባችን ሀሳቡን መግለጽ ስላቃተው ወይም የተጠየቀውን ጥያቄ መልስ መስጠት ስለማይችል ሙሉ ቻፕተር የመጽሐፌ የአነጋገርና የአኗኗር ዘይቤ ብዬ ቻፕተር ሰውቻለሁ። ስለዚህ አንተን መተቸት አትችልም። ማንበብ ከቻልክ መጽሐፍ ከቻልክና ጊዜ ካለ ቆይ ልንገርህ፣ አንተ ጊዜ ካለ ማንበብ ከቻልክና መጽሐፍ የምትችል ከሆነ ቁጭ ብለህ መጽሐፍ ቅዱሱን ስታነበው ወይ ቤተክርስቲያን ዋሽቷል፣ ወይ ኢየሱስ ዋሽቷል፣ ወይ መጽሐፉ ዋሽቷል። ከሶስቱ አንዱን ታገኘዋለህ፣ ማን ውሸታም እንደሆነ ማለት ነው። ከዛ ልክ ውሸትን ስታገኝ እውነትን እንዴት መፈለግ እንዳለብህ ያኔ ይገባሃል ማለት ነው። አንደርስታንድ? ተረድቼሻለሁ። እኮ ግን የሆነ እንትን ስትይ የምታወሪው ነገር ነው እንጂ ኖርማል ነው። ዴቪድ በቃ በኋላ ታወራለህ። እሺ አንድ ጊዜ አንተ በኋላ እንዳትቀር ኢንሻአላህ። በኋላ ቤት ከፍታለሁ። ቤቲ በጣም ጀዛኪላሁ ኸይራ፣ አላህ ይጠብቅሽ። እሺ ሃይካን ዩ ጋት 8 ሚኒትስ። ኢየሱስን አምላክነት የሚያሳይ ዱዋል ኔቸር የሚያሳይ አንድ ጥቅስ ነኝ። እሺ አመሰግናለሁ ጊዜ ስለሰጣችሁኝ። ያው የጁማቹን ሰዓት እንዳለመውሰድ እሞክራለሁ። 3 ደቂቃ ብቻ ይበቃል። ስለዚህ አሁን ስለ ክርስቶስ ዱዋል ኔቸር ስናወራ ጥቅሱን ላሳየን። ጥቅሱን ላመጣልህ። ኦኬ ስለዚህ ስናወራ መጀመሪያ ላይ ስለ መለኮት ባህሪ የሚነግረናል። ከዛ ደግሞ ስለ ሰው ባህሪ ይነግረናል። ለምሳሌ ዕብራውያን 1 ላይ ገና ምዕራፉ ሲጀምር እግዚአብሔር ከጥንት ጀምሮ በተለያየ ጊዜ በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ ሙሴን ያካተተ ማለት ነው።
በዚህ መጨረሻ ዘመን ይሄ ዕብራውያን መልእክት የጻፈበት ጊዜ ላይ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገው ዓለማትን በፈጠረበት ዓለም የተፈጠረው በቃሉ ነው በልጁ ለኛ ተናገረን ይላል። ሰርፕራይዝ ለስት አይልም። ዓለማትን በፈጠረበት አይልም መጽሐፉ። ግሪክኛው እንደዛ አይልም። ኮስሞስ አይልም። አዮናስ ነው ብሎ የሚናገረው። ተቀምና እንቀጥል። አይልማ ማይል ነገር አላሳለፈም። መጽሐፍ መበረት ደግሞ ሌላ ርዕስ ነው። እሱን ደግሞ እንመጣበታለን። አይልም እኮ ነው ማይል ነገር ነው የነገርከኝ ነው ማለት አሁን ኮስሞስ እንጂ ማን ነው አዮናስ እንጂ ኮስሞስ አይልም ግሪክኛው። ስለዚህ ኮስሞስ በሚል ነው እንጂ ማን ነው አዮናስ በሚል ነው የምናወራው። አዮናስ ማለት ዘመናት ነው። ዘመናትን ባደረገበት ነው በፈጠረበትም አይልም። ስለዚህ ዘመናትን ያደረገው መቼ ነው ከተባለ በአዲስ ኪዳን አዲስ ዘመን አድርጓል። ሲጀመር አንተ ባልክበትም ብንቀጥል ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት። ዓለማትን ማን የፈጠረው? ዓለም የተፈጠሩት በልጁ በቃል በወልድ ነው። በቃሉ ነው የተናገረው። በፈጠረበት ይላል። ወልድ ነው። ገባኝ። በልጁ ማን የፈጠረው? እሺ አሁን አንተ ባባል የፈጠረው ግን አብ ነው የፈጠረው። ግን አብ ደግሞ የፈጠረው በቃል አብ ነው የፈጠረው። አሁን ችግሩ ምን መሰለህ? ይካንዬ አይልም መጽሐፉ አይልም ዘመናትን እንጂ ዓለማትን። እሺ ስለ መጽሐፍ ነበር ሌላ እሱ ሌላ እንትን ነው አይደል? አሁን አንዱን መያዝ አለብን። እሺ በግሪክኛው ከፍተኛ መጽሐፍ መበረዝ አይደለም ይሄ እንዴ? ምን ሆነ ነው? ማይል ነው ይላል እያልከኝ ያለው እኮ አይልም እኮ ነው የምልህ። መጽሐፉ አይልም ማይል ነው ይላል እያልከኝ ያለው ሌላ ጥቅስ ነው አይደል? ይሄን መጥቀስ ያለብን አይደል? አይልማ ያንተ ያስከው አማርኛ ትርጉም ነው። እኛ ደግሞ ኦሪጂናልም የለም ግን አለ የሚባለው መጽሐፍ ላይ ስንመለስና ስናየው የሚለው ከኮስሞስ ሳይሆን አዮናስ ነው የሚለው። አዮናስ ማለት ደግሞ ዘመናት ማለት ነው። እሺ ጊዜ ከሰጠኝ አሁን ያወራን ከቶፒክ ላለመውጣት ስለሞከርኩኝ ነው ወንድም እንጂ ግሪኩንም እንግሊዘኛውንም ሁሉንም ማውጣታን እንጂ መጽሐፍ ቅዱስን እንግሊዘኛው አይደለም ዋናው ግሪክኛው ነው። አንድ ጥቅስ ታንዬ ለአንተም ትምህርት የሆነ ዘንድ እሺ ከፍቼ ላሳየህ። ችግር የለውም። አይ አሁን ጊዜ እንዳለመውሰድ አሁን በኋላ ላይ እንትን እንዳለልብህ ግን የትኛውን ክርስትና የተመሰረተው በአንድ ጥቅስ ላይ አይደለም። ያም ጥቅስ ደግሞ እንዴት ነው ብለህ ስለሱ ሌላ ጊዜ እናወራበታለን። እሺ ሌላ ጥቅስ አምጣሽ። ይሄ አይሆንም ደግሞ ከፈለጋችሁ ወይም ቆላስይስ 2 ላይ ብንሄድ ደግሞ ስለ ክርስቶስ ሲያወራ ቆላስይስ 2 ቁጥር 9 ላይ የመለኮት ሙላት ሁሉ በእርሱ በአካል ይኖራል። ቁጥር ስንት? ቁጥር 9 ላይ የመለኮት ሙላት ሁሉ መለኮት አይደለም የሚለው የመለኮት ሙላት ደግሞ ችግር የለውም። የመለኮት ሙላት እኮ ማለት ጸጋ ማለት ነው እንጂ አምላክ ነው ማለት አይደለም። አሁን እየቀጠልኩኝ እኮ ነው ስለ አምላክነቱ። አሁን እኮ ስለ መለኮታዊ ባህሪ ነው አይደል እያወራን ያለ ነው እኮ። መለኮታዊ ባህሪ የመለኮት ሙላት ማለትና ለየቅል ናቸው፣ የተለያዩ ለየቅሎች ናቸው። አይደለም ስለ ትርጓሜው እንመጣበታለን። ትርጓሜው እንዴት ነው እዚህ አይሆንም። እንደማይሆን እኮ እያሳየው አንተም አይደለም የምንተረጉመው አይደለ? ቅድም ቤተልሔም መሰለኝ ቤተልሔም ስትናገርም ብላለች መጽሐፍ ቅዱስን እኔ ብቻ አንብቤ መረዳት የምችለው ነገር አይደለም። አንተም ብቻውን አንብበህ ይሄ መለኮት ሙላት ማለት እኮ ይሄ እንዲህ ነው የምንለው ነገር ሳይሆን ጸሐፊው ከምን አንጻር ነው የተረዳው የሚለው ከጸሐፊው የተማሩ ሰዎች የጻፉልን መጽሐፍት አለ። ስለዚህ እኛ የምንቀበለው ባይሆን እንደጻፈው እኮ አይታወቅም። መጽሐፉ ሲጀመር ይቀርታል። አሁን ሲጀመር አሁን የመለኮት ሙላት የተባለችው ቤተክርስቲያን ስለመሆኑ አንተ you have no idea I think ምናልባት እሱን ምን አለ መጽሐፉ የሚለው ምንድነው? ክርስቶስ ደግሞ የቤተክርስቲያን ራስ ነው። ስለዚህ አሁን የቤተክርስቲያን ራስ የተባለው ቤተክርስቲያንን ነው የመለኮት ሙላት በቤተክርስቲያን ስለመባሉ እንጂ ስለዚህ ጋር ምንም የሚያገናኘው ነገር የለም። ደግሞ ሌላም ጥቅስ ስለ አካሉ ስናወራ ይላል እኮ ሳላስጨርስ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ እኛ ሁላችን ከመለኮቱ ተቀበልን ይላል። ምን ማለት ነው? የመለኮት ሙላት ሁሉ በአካሉ ደግሞ እሺ እሱን ልስማማለህና አሁን አካሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ እኛ ሁላችንም ከመለኮቱ ተቀበልን በጸጋ ላይም ጸጋን ተሰጠን ሕግ በሙሴ ተሰጥቶን ነበርና ይላል። ምን ለማለት ተፈልገው ነው እዚህ ጋር? እዚህ ጋር ደግሞ በጸጋ ነው። አሁንም እኮ ለካ እንደዛ አሁን ለምሳሌ እዚህ ጋር በአካሉ ነው አካሉ ቤተክርስቲያን መሆኗ ከምንድን ነው የተረዳኸው? የማለት ከአባቶች አስተምህሮ ነው አይደል? ስለዚህ አባቶች አስተምህሮ እያንዳንዱ ጥቅስ ከምንድን አንቀጣር ነው የተጠቀሰው የሚለውን ነገር መረዳት አለብን እንጂ አይ መለኮት ሙላት ማለት እኮ እንዲህ ነው እኔም እኮ እንዲህ ልንለው ልልህ አይደለም የመጣሁት። ግን ከአባቶች በወረስኩት ትምህርት መሰረት አባቶች ይህንም በምን መልኩ አስተምህረውታል ብዬ ነው እንጂ ለማጠቀስ እየሞከርኩ ያለሁት። ቅድም ጥቀስ ብለህ 8 ደቂቃ ብለኸኝ ነበር ይመስለኛል። የለም እኮ ነው አሁንም እኮ አልጠቀስክም እኮ ማን የጠቀስከው ነገር የለም። አሁን እኛ መጽሐፉ ላይ ስናየው ለምሳሌ ኤፌሶ ምዕራፍ 3 ቁጥር 19 ላይ ከቅዱሳን ሁሉ ጋር ስፋቱና ርዝመቱን ከፍታውም ጥልቀቱንም ምን ያህል መሆኑን ለማስተዋል
ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ አለ እስከ እግዚአብሔርም ፍጹም ሙላትን ደርሳችሁ ትሞሉ ዘንድ አለ። እግዚአብሔርም ፍጹም ሙላትን ደርሳችሁ ትሞሉ ዘንድ አለ። ስለዚህ ማን ነው የሚሞላው? ይሄንን የተለያየ ትርጓሜ ያለው ገባኝ። ማን ነው የሚሞላው? ጥያቄ መልስ። የሚሞላው ማን ነው የሚሞላው? የተቆራርጦብኝ ነበር አልሰማሁም በደምብ ግን የጠቀስከው ጥቅስ ነው ኢየሱስ አይደለም ሰዎች ናቸው የሚሞሉት። ልብ አድርገህ የተለያየ ቦታ ላይ እሺ የመለኮት ሙላት ተሞሉ ማለት እነሱ መለኮት ናቸው ማለት ነው። መለኮት ናቸው ማለት ነው። አቤት አንድ ደቂቃ ብቻ ትሰጠኛለህ? ያለኝም አንድ ደቂቃ ነው። በቃ በኋላ ላይ ተመለሰና በቃ አሁን ይኸውልህ ያመጣልኝ የመለኮት ሙላት ነው። የመለኮት ሙላት ኢየሱስ ብቻ ሳይሆን ብዙዎች ይሞላሉ ነው። ሲጀመር የተሞላቸው ኤክሌሲያ ነች፣ ቤተክርስቲያን ነች እንጂ ኢየሱስን አይደለም የሚናገረው። አሁን ምን እናደርጋለን መሰለ ሂካኒ ፊልጵስዩስ ምዕራፍ 2 አንድ ብቻ ቁጥር 6 ላይ ብቻ ያለው እና አንድ እሱን ብቻ እናምብው ወይ እኔ ለሁለቱ ባህሪ አንድ ብትመጣም ፊልጵስዩስ ላይ ብትመጣም ምንም አዲስ ነገር የምትፈጥረው ነገር የለም። አሁን እዛ ጋር የሚለው ያላችሁ ሰዎች ወይም ፊልጵስዩስ ምዕራፍ 2 ቁጥር 6 እና 7 ወይ እናውቀዋለን። ለሁለቱ ባህሪ አንድነት ይናገራል። የምንውለው ጥቅስ ነው። ሂካኒ አዲስ ነገር አይደለም የምታመጣው እኛ ጋር ስትመጣ። አይ አዲስ አይደለም። አይ እሱን ብቻ አንድ ጥቀስ ስላልከኝ እንደዛ ነው። ጊዜውን አሰጠኝም ግን በቃ ጊዜ እሺ አሁን እሺ ጥቀሰው በቃ እሺ አንብበው። ገና ስታነበው ይዛለሁ። አንብበው እሺ አንብቤ ልጨርሰው? አይ አንብበህ ሳትጨርሰው ይዛለሁ። አንብቤ አልጨርሰው? አይ ገና ሳትጨርሰው ያሳለህ ሐሳቤን ማስረዳት የለብኝም። ያው ለእሱ በእግዚአብሔር መልክ ሲኖር ሳለ አለ። በማን መልክ ነው የሚኖረው? በእግዚአብሔር በባህሪው እርሱ በባህሪው እግዚአብሔር ነው። እሺ እግዚአብሔር ነው ያለው ወይስ በእግዚአብሔር መልክ ሲኖር ሳለ ነው ያለው? አይደለም ይለ በባህሪው እርሱ የምትጠቀመው ቨርዥን አላውቅም፣ ግን ቨርዥኖቹ የተለያየ አይነት ትርጓሜ ስላላቸው ነው። አንድ አይነት ነገር ነው የሚያወራው። ግሪክ ቀጥታ ከግሪክ ያለው አይደለም። ከግሪክ ያለው የተረጎመውማ ግዕዝ ነው ወይ በግዕዙ እናምነው? እሺ ወይ ግዕዝኛው ላይ የለም። ይቅርታ እኛ አሁን ምን አገባን እኛ ለዛ ግሪኩ ላይ እንሂድ ከፈለግ የሚለው አሁን ወንድ ልጅ አለ ወንድ የእግዚአብሔር ምሳሌና ክብር ስለሆነ ይላል። እሺ ኢየሱስ የእግዚአብሔር መልክ ከተባለ ወንድ ልጅ የእግዚአብሔር ምሳሌና ክብር ነው ተብሏል። እሺ ምን ይውጣል? እሺ እዚህ ላይ እዚህኛው ላይ ቁጥር 6 ነው ቁጥር 7 ላይ ሁለት መልክ ነው የሚያወራ። በባህሪ በኋላ እንቀጥላለን። ሰዓቴ 1 ደቂቃ አለፈብኝ። ጁማ በኋላ ና እሺ በኋላ እንዳቀር ኢንሻአላህ። በሉ እንግዲህ መልካም ጊዜ ይሆንላችሁ። ሳላስበው ሙሉ ቀኑን ተቀመጥኩኝ፣ ግማሽ ቀኑን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።